ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አደራችሁ። እንግዲህ በዛሬው ዕለት ደግሞ ወደ እናንተ ይዤላችሁ የቀረብኩትኝ እንደሚታወቀው ከፋኖ ጋር ውሎ በሚለው አምዳችን ብዙ ጊዜ መሬት ላይ ያሉ የፋኖ መሪዎች የሚያደርጉትን ስራ ከህዝብ ጋር የሚያደርጉትን አጠቃላይ እንቅስቃሴ በተጋድሎ ያገኙትንም ድል ወደ እናንተ ቀጥታ በማቅረብ ይታወቃል ግሎባል ፋኖ ሚዲያ። ከዚህ ጋር ተያይዞም በዛሬው ዕለት ደግሞ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ እንግዲህ ቀደም ብሎ ተደጋጋሚ ጊዜ ያቀረብኩት ነገር ነው ማጥራትና ማብቃት በሚለው መሪ ቃላቸው ከፍተኛ የሆነ ስራ እየሰሩ ያሉበት ሁኔታ አለ። ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ሜጀር ጄኔራል ውባንታ አንደኛ ኮር ላይ ግብረ ኃይል ተመድቦ ከፍተኛ የሆነ የማጥራትና የማብቃት ስራ እየተሰራ ያለበት ሁኔታ አለ። በዚህ ግብረ ኃይል ደግሞ የበላይ እዝ ከፍተኛ አመራር የሆነው አርበኛ አንተነህ ድረስ በዚህ ግብረ ኃይሉን እየመራ ከፍተኛ ስራ እየሰራ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ሰሞኑን ከፍተኛ የሆኑ እዛ ደብረታቦር አካባቢ አጠቃላይ በደብረታቦር ከተማ ያሉትን ህዝባዊ ውይይቶች ወደ እናንተ እያደረስን የቆየንበት ሁኔታ አለ። በዛሬው ዕለት ደግሞ አንድ ህዝባዊ ውይይት ያደረጉበት ሁኔታ አለ። ይህ ህዝባዊ ውይይት ደግሞ በየት አካባቢ ነው ህዝባዊ ውይይትን ያደረጉት፣ ከማን ጋር ነው ህዝባዊ ውይይቱን ያደረጉት የሚለውን ወደ እናንተ እናደርሳለን ማለት ነው። እንግዲህ ይህ ህዝባዊ ውይይት የተደረገው የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ከፍተኛ አመራር የሆነው ቅድም እንዳልኩትኝ የግብረ ኃይሉ አስተባባሪ አርበኛ አንተነህ ድረስ እና እንዲሁም የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የሜጀር ጄኔራል ውባንታ አንደኛ ኮር አመራር ሰብሳቢ የሆነው አርበኛ አመኑ አለም አንተጋ ያደረጉትን ህዝባዊ ውይይት ወደ እናንተ ይዤላችሁ እቀርባለሁ። ይሄ ውይይት የተደረገው ደግሞ የካቲት 21 2018 ዓ.ም ሲሆን ህዝባዊ ውይይቱ የተደረገው ከጤና ባለሙያዎች ጋር ነው ውይይቱ የተደረገው። ውይይቱ የተደረገበት ቦታ ደግሞ በስማዳ ወረዳ እንዲሁም ወገዳ ከተማ አካባቢ ነው ይሄንን ውይይት እያደረጉ ያሉትኝ። ከዚህ ውይይት ጋር ተያይዞም ከፍተኛ የሆኑ ሀሳቦች ተነስተዋል። በጤና ባለሙያዎችም የተነሱ ሀሳቦች አሉ። እነሱንና መሰል ጉዳዮች አጠቃላይ የህልውና ጉዳዩ ያለበትን ደረጃ መሰረት አድርገው ሰፊ ውይይት አድርገዋል። ከወሰንና ማንነት ጉዳይ ጋር ተያይዞ አጠቃላይ ያለውን እንቅስቃሴ መሰረት አድርገው አድማጭ ተመልካቾቻችን ውይይቱን ወደ እናንተ እየጋበዝኩኝ እንኳን ተገናኘ። እንግዲህ በመጀመሪያ በዚህ መድረክ በተለይ ደግሞ እናንተ ጋር በሀገራችን ፖለቲካ ትልቅ በሀገራችን ገጽታ ላይ ትልቅ ስም ባላቸው ሙያተኞች እንዲሁም ያሉ ባለአደራዎች ፊት ቆሜ ለመናገር እድሉን ስላገኘሁ በጣም አመሰግናለሁ። በሁለተኛ ደረጃ እዚህ ቀጠና እንግዲህ ወደ 4 ወር አካባቢ ሆኖኛል። እዚህ የአማራ ራስ የጎንደር ራስ በኢትዮጵያዊነቱም በአማራነቱም በጎንደርነቱም የማይደራደር አካባቢ ማህበረሰብ መጥቼ በጣም ብዙ ነገሮችን እያየሁ ነው ያለው። ስለዚህ እናንተም የዛ አካል ስለሆናችሁ እንደዚህም ደግሞ አማራው ለብዙ ዓመታት በትግል በህልውና ትግል ሆኖ የእናንተን እገዛ የሚፈልግበት ጊዜ ላይ ነን። እናንተ ደግሞ እድሉ አለ። ስለዚህ በዚህ አጋጣሚ በመገናኘታችን ደግሞ በሁለተኛ ደረጃ ምስጋና እናቀርባለን። እንግዲህ አጭር መግቢያ ለመናገር ያክል ወንድም አርበኛ አማራ እንደገለጸው እንግዲህ ነገ በኋላ ሰፊ መድረክ መያዝ እንችላለን። እናንተም ብቻ ሳይሆን ሌላው ሙያተኞች መምህራንንም ሌሎችም የመንግስት ሰራተኞችን እንደዚህ ማየት እንችላለን። እናንተ ጀስት እንደ ሙያተኛ ወይም ደግሞ አንድ ተቋም እንደሚመራ እንደ ማህበረሰብ ክፍልም እንደዚህም ደግሞ በአማራው ጉዳይ በኢትዮጵያ ጉዳይ አንድ ወሳኝ እንደሆነ አካል አድርገን በአጭር መድረክና በአጭር ውይይት እናገኛቸው ነው የፈለግነው ማለት ነው። እና መድረኮች ቀጣይ ስለሚሆኑ በአብዛኛው ሰፊ መድረክ አግኝተን እንነጋገራለን ማለት ነው።
እንግዲህ እንደ መነሻና እንደ መግቢያ ለማድረግ እንግዲህ ወደ ኤግዚስተንስ ትሪት የገባበት ለ80 ለ90 ዓመት በተለይ ከ1935 ጣሊያኖች ከኢትዮጵያ ከወጡ ጀምሮ በፊት ለፊት በቅኝ ግዛት ኢትዮጵያ ማንበርከክ ስለማይቻል በሌላ ስልት ወይም ደግሞ በመከፋፈል ብሔርተኝነትን ሀገራችን ላይ በመዝራት እንደዚሁም ደግሞ ለውጭ ሀገራት ለምዕራባውያን ተገዢ የሆኑ ሊበሬሽን ፍሮንት ወይም ደግሞ የነፃነት ነፃ አውጪዎችን በማደራጀት በተለያዩ ሀገራት ነፃ አውጪዎች ተደራጅተው ወደ ሀገራችን ገብተው ሀገራችን እየታመሰች ነው ማለት ነው። ስለዚህ የኢትዮጵያ ጉዳይ ሲነሳ የአማራም ጉዳይ አብሮ ይነሳ። ስለዚህ በኢትዮጵያ የተመሰረቱ እነ ቲፒኤልኤፍ እና ኦነግን ሌሎችም ብናነሳ አብዛኞቹ የተመሰረቱት ከሀገር ውጭ ነው። በግብፅ ወይም ደግሞ በጀርመን ነው የተመሰረቱት ማለት ነው። እዛ ላይ የተመሰረቱት ማለት ነው። እንግዲህ ወይ ጀርመን ተመስርቶ ወይ ግብፅ ተመስርቶ ለኢትዮጵያ ጤና ለኢትዮጵያ ትልቅ ነገር ያስባል ማለት ውሸት ነው። ስለዚህ እዛ ላይ ተመስርቶ ነፃ አውጪዎች በኢትዮጵያ ላይ ውስጡን እየተሰራ እንድንከፋፈል ብሔርተኝነት ኢትዮጵያኒዝም የሚባለው በናሽናሊዝም እንዲሸነፍ እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ የሚለው እንዲነግስ፣ ስለዚህ አገራዊ ሴት እንዲጠፋ በጣም ብዙ ስራዎች ተሰርተዋል። ስለዚህ አንዳንዶቻችሁ አንባቢ ልትሆኑ ትችላላችሁ፣ ብዙ ታሪኮችን ታውቁ ይሆናል። እንደመነሻ ሊሆናችሁ የሚችለው የባሩክ በርሜል መጽሐፍ ብታነቡት እሱን ብታነቡት በደንብ አድርጎ ይናገራል። እንግዲህ ያን የባሩክ በርሜል ኢትዮጵያ ውስጥ ጣሊያኖች በነበሩበት ጊዜ ያየውን ነገር በኢትዮጵያ ጠንካራው ማን ነው፣ ትልቅ እሴት ያለው ጀግናው ማን ነው፣ ኢትዮጵያን ለማፍረስ ማን መመታት አለበት የሚለውን ነገር በወርክሾፕ መልክ ሂዶ አውሮፓን ያቀረበው ማለት ነው፣ አጥንቶ ማለት ነው። በኋላ መጽሐፍ ሆኗል። እና ከዛ በኋላ ምንድነው ያደረጉት? ይሄ ህዝብማ አይነኬነት ጀግንነት ስላለው ከዚህ በኋላ በፊት ለፊት ሄደን ኮሎናይዝ ማድረግ ስለማንችል ሌላ ዘዴ መፈለግ አለበት። ነገር ግን አማራው በኢትዮጵያ ውስጥ ካለ በኢትዮጵያ መንግስቱ ነው ከቀጠለ ነገ ከነገ በኋላ ኢትዮጵያን አይደለም አፍሪካን እናጠዋለን፣ እንደውም አፍሪካን አስተባብሮ እኛን ሁሉ ቅኝ ሊገዛን ይችላል ይላል ማለት። ስለዚህ ያ ነው መነሻው። በዛ መነሻ ነው ከዛ በኋላ አገራችን ትልቅ ችግር ላይ ገባች ማለት ነው። ኢቨን እንኳን ንጉሳዊ ስርዓቱ ከኢትዮጵያ ሲወገድ የተማሪዎች ንቅናቄ በ60ዎች የነበረው የተማሪዎች ንቅናቄ አማራ ጨቋኝ ነው፣ አማራ ጠላት ነው የሚል አልነበረም። የተማሪዎች እንቅስቃሴ ብዙዎቻችሁ ልታዩ ይችላል፣ ልታነቡ ይችላል። የተማሪዎች ምንድነው? ጀስቲስ ነው፣ እኩልነት ነው መጀመሪያ ጥያቄው። ስለዚህ ንጉሳዊ ስርዓቱ ወደ ኮንስቲቱሽናሊዝም ይቀየር፣ ኮንስቲቱሽን ይኖር፣ ህግ ይኖር፣ የሀብት ክፍፍል ይኖር። ኢንዳይሬክትሊ ምን ማለት ነው? የመደብ ጭቆና አለ ነው፣ የክላስ ጭቆና አለ ነው። ሎወር ክላስ የሚባል አለ፣ ቡርዣ የሚባል አለ። ስለዚህ ክላስ ስላለ ያን ነገር ኮምፕሮማይዝ ይደረግ፣ ፍትሃዊ ክፍፍል ይኖር የሚል ነው የተማሪዎች ንቅናቄ። ስለዚህ ስለ ዲሞክራሲ፣ ስለ ጀስቲስ፣ ስለ እኩልነት ነው። ስለዚህ ኃይለ ሥላሴ ያንን ነገር ቢያመጡ ንጉሳዊ ስርዓትን ወደ ዲሞክራሲያዊ ስርዓት መቀየር እንችል ነበር። ይሄ ነው የተማሪዎች ንቅናቄ። የትኛውንም 6 ኪሎ 4 ኪሎ የነበረውን ነገር ማየት ይችላል። ነገር ግን ተጠለፈ። እንዴት ነው የተጠለፈው? በነዋለልኝ በኩል እንዲነገር ተደረገ። የተጠለፈው ምንድነው? አማራው ጨቋኝ ነው፣ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት፣ አሳሪው አማራ ነው ምን ነው ተቀየረ ማለት ተጠለፈ። የህዝብ ትግል፣ የተማሪዎች ትግል፣ የህዝብ ትግል ተጠልፎ ምን ሆነ? አማራ ጨቋኝ ነው ወደሚል መጣ። አማራ ጨቋኝ ነው በሚል ትርክት ናሬሽን ምን ተፈጠረ? ድርጅቶች ተፈጠሩ፣ ነፃ አውጪዎች። እነዚህ ድርጅቶች ነፃ የሚወጡት ከአማራ ነው፣ ከኢትዮጵያ ነው ነፃ የሚወጡት ማለት ነው። ምን ማለት ነው? ኢትዮጵያ ማፍረስ ማለት ነው። ስለዚህ ትግሉ ተጠልፎ እዛ ላይ ነው የደረስነው። ስለዚህ ጠላት ነው እየተባለ የተቀጠቀጠው ለ70 ዓመት ነው አማራው ማለት ነው። ይሄ ማወቅ አለባቸው። አማራው አብዛኛው ኦርቶዶክስ ነው ተብሎ ስለሚታሰብ ቤተክርስቲያን ትመታለች፣ ምሁራን ይመታሉ፣ ይታሰራሉ። ኢቭን በመከላከያ ውስጥ ያሉ ጀነራሎች ይገደላሉ፣ በመድኃኒት ሁሉ በመርዝ ሁሉ ይገደላሉ፣ አማራ ስለሆኑ ብቻ ማለት። ስለዚህ የአማራው ጥቃት
አማራ በመሆኑ ብቻ ሳይሆን ለኢትዮጵያ መቀጠል ወሳኝ ስለሆነ መሆኑን ማወቅ መቻል አለባቸው። ስለዚህ የህልውና ትግል ነው ስንል አሁን የምናደርገው ትርኢት ህልውና ነው ስንል ምን ማለት ነው? ለመኖር ማለት አማራነታችን ማንነታችን ለማስቀጠል ማለት ነው ትርጉሙ ማለት። ስለዚህ አሁን የህልውና ትግል ነው ያለ ነው የሚለውን ነገር አንድ ጭብጥ ነገር እንድትይዙልኝ ነው ማለት ነው። ከህልውናው ትግል በኋላስ ምንድን ነው? የህልውና ትግሉ በተለያየ መንገድ በሰላማዊ ፖለቲካ በትጥቅ ትግልም ተሞክሯል። በሰላማዊ ፖለቲካ ተሞክሯል። ያው ታውቃላችሁ። በትጥቅ ትግል እነ ፕሮፌሰር አስራት ሞክሮታል። ሸዋ አካባቢ ናዝማረ ዳኘ ሞክሮታል። ኤርትራ ውስጥ ተሞክሯል። ፌል አድርጓል። አንደኛ በወቅቱ የነበረው ህዝብ ያን ነገር አይደግፍም። ሁለተኛ ደረጃ ታግሎ መጨረሻ ላይ ይጠለፋል። ቅድም እንዳልኳችሁ ማለት ለተባለ ከዛ በኋላ የአማራ ፋኖ ነው የተነሳው። የአማራ ፋኖ አንላለው በዛ በተጨበጠ ኮዝ ላይ ነው አማራ ፋኖ የተነሳው ማለት። ስለዚህ አንዱ ህልውና ነው። ነገር ግን ሁልጊዜ ስለ ህልውናችን እየተጋደል ሁልጊዜ ሚሊታሪ ኦፕሬሽን እየሰራ ሁልጊዜ ጠላት እየማረክን አንነው ምን ያስፈልገናል? ስልት ምንድነው? በቡድን ነው የምንታገለው። በቡድን ለመታገል ድርጅት ነው። ስለዚህ እንደ ግለሰብና እንደ አካባቢ እንደ ጎበዝ አለቃ ወይ እንደ ሸዋ ወይ እንደ ጎንደር ብቻ ስለማንታገል ምን ያስፈልጋል? ድርጅት ያስፈልጋል። ድርጅቱ እንደ አማራ ነው የቆመው። ድርጅቱ መነሻና መዳረሻ አለው። ድርጅቱ ርዕዮት አለው። ድርጅቱ ዓላማ አለው፣ ግብ አለው ማለት። ስለዚህ ድርጅት መሰረትም ማለት ነው። መሰረታችን ግን የአማራው ፋኖ ነው። ወታደራችን ግን አማራው ነው፣ ፋኖ ነው ማለት ጀስት የእናንተ ልጆች እናንተ ወንድሞች ማለት ነው። ሌላ ምንም ትርጉም የለውም። ስለዚህ ድርጅት አስፈልጓል ነው ከህልውና ለመዳን። ስለዚህ ድርጅት ካስፈለገስ ድርጅት ተደራጀ ምንድነው? ከዛ ቀጣይስ ምንድነው? ቀጣዩ ነገር ምንድነው? ቀጣዩ ነገር ማተር ኦፍ ፓወር በቃ ስልጣን። ስለዚህ ጠላቶቻችን ስልጣን ይዘው ነው የገደሉን። ጎበዝ መንበረ ስልጣን ይዘው ነው የገደሉን። ከሚኒሊክ ቤተ መንግስት ቁጭ ብለው ያው በዚህ ጋር ቁጭ ብለው ነው የገደሉን። ኢኮኖሚውን ይዘው ነው የገደሉን። ዲፕሎማሲውን ይዘው መሳሪያ እያመጡ ነው የገደሉን። መሳሪያ የሚያመጡት በኢትዮጵያ ዕዳ ነው፣ እየተበደሩ ነው መሳሪያ የሚያመጡት። ግን መሳሪያው እኛን ነው የሚገለን። ስለዚህ የኢትዮጵያን ኢኮኖሚ እየመሩ የኢትዮጵያን ፖለቲካ እየመሩ የኢትዮጵያን ዲፕሎማሲ እየመሩ እኛን ይገሉናል። ስለዚህ በዚህ ሂደት በሰላማዊ ትግል ብንታገል ጫካ ለ80 ዓመት ብንሸፍት ለውጥ አናመጣም። ስለዚህ ስልቱ መቀየር አለበት ነው። ምን መሆን አለበት? መጀመሪያ ለስልጣን መታገል አለበት። ለስልጣን ከታገልክ በኋላ ምንድነው? ፓወር ባርጌኒንግ ታደርጋለህ። የፓወር ባርጌኒንግ አለ፣ ፖለቲካል ባርጌኒንግ አለ፣ ኢኮኖሚካል ባርጌኒንግ አለ። ባላንስ ፓወር ሰርተሃል ማለት ነው። ፓራላል ፓወር ሰርተሃል ማለት ነው። ስለዚህ አንተ ትጥቅ ይዘሃል፣ ፖለቲካ አለ፣ ድርጅት አለ። ስለዚህ ግብን አስቀምጠህ የምትታገል ከሆነ ምንድነው የሚሆነው? ታጥቀዋል፣ ፖለቲካ አላቸው፣ የኢትዮጵያን ጉዳይ ነገ ሊወስኑ ነው። ስለዚህ እናነጋግራቸው የሚል ነገር ይመጣል። ከዚህ ውጭ ግን አይቻልም። በፖለቲካ ሸም የሚባል የለም። በፖለቲካ ሌላ ትርጉም የለም። በዓለም ላይ ትግል የሚያደርግ ሁሉ ለስልጣን ነው። ስልጣን ከያዘ በኋላ ነው ኢኮኖሚው ሁሉ ነገር የሚያመጣው ለስልጣን። ስለዚህ ህዝባችን ከህልውናው ለማዳን አገራችን ለማስቀጠል መጀመሪያ አማራው እንደ አማራ መቆም አለበት፣ ስልጣን መያዝ መቻል አለበት የሚለውን ነገር መቋጠሪያ ነገር ነው። አንዳንዴ ጠላት ፕሮፓጋንዳ ሲሰራ እንደዛ አድርጎ ያስበዋል። እንደዛ አይደለም። መስመር አለው፣ ርዕዮት አለው፣ መዳረሻ አለው። መዳረሻው ደግሞ የአማራንም የኢትዮጵያንም ችግር በዘላቂነት የሚፈታ ነው።
ይሄን እንድታውቁት ፈልጋለሁ። ስለዚህ ምን ለማለት ፈልጌ ነው? መነሻችን ከህልውና ነው፣ መዳረሻችን ግን ኢትዮጵያን ማዳን ነው። ኢትዮጵያን ደግሞ በመለፍለፍ አናድነው። ምን በማድረግ ነው? ስልጣን በመያዝ ነው ብያለሁ። እንዴት ነው ስልጣን ምን ይዘው ነው? ያን ሌላ ብዙ ካልኩሌሽን ብዙ ፎርሙላ ይኖራል። ሌላ ብዙ ነው። ስለዚህ አንድ መያዝ ያለባችሁ ነገር ምንድነው? አንድ ጠላት ነው ያለን። ዛቲስ ፒፒ ሲስተም ብቻ ነው። የብልጽግና ስርዓት እና መሰሎቹ ጠላት ነው ያለን። የብልጽግና ስርዓትና መሰሎቹ ስርዓቱና መሰሎቹ ስርዓቱና ኢትዮጵያን አፍራሾች ስርዓቱና ኢትዮጵያን ለማፍረስ አማራውን ለማጥፋት ተባባሪ የሚሆኑ ወይዘር ኢንዲቪጁዋል ኦር ግሩፕ ድርጅት ሊሆን ይችላል። በቃ ጠላቶቻችን እነሱ ናቸው። ስለዚህ አንድ ጠላት አስቀምጠን እንደምንሄድ ከማን ጋር እንሰራለን ነው? አማራውን በጠላትነት ከማይፈልግ የኢትዮጵያ መቀጠል ከሚፈልግ ሁሉ እንሰራለን። እንደ ህዝብ ጠላት የለንም። የትግራይ ህዝብ፣ የኦሮሞ ህዝብ፣ የሶማሌ ጠላታችን አይደለም። ስንነሳኛ አማራ ጠላቴ ነው ብሎ እንደተነሳው እኛ ትግራይ ጠላቴ ነው ወይ ኦሮሚያ ጠላቴ ነው ብለን አልተነሳም። ይሄ ማወቅ አለባችሁ። ስለዚህ የህዝብ ጠላት የለንም። የህዝብ ጠላት የለንም። የስርዓት ጠላት ነው ብያለሁ። የአይዲዮሎጂ ጠላት ነው ያለው። ከጠላት አኳያ ይሄ ነው። ከጠላት አኳያ ስትራቴጂያችን ምን ይመስላል? ሎንግ ተርሙ ኢትዮጵያን ማዳን ነው። እንደ ኢትዮጵያ እንድትቀጥል ማለት ነው። እንዴት እናድናለን? የሌሎችን እገዛ እንፈልጋለን። አሁንስ አማራ እንደ አማራ የሚቆምበት ላይ ነው ያለው። ስለዚህ አማራ ስንል ፋኖን የክርስቲያን ብቻ የኦርቶዶክስ ብቻ ነው። ትክክል አይደለም። በቃ የሙስሊሙም የፕሮቴስታንቱም የሁሉም ነው ፋኖ የሁሉም። ስለዚህ በእንትን ደረጃ ዜጎች ሃይማኖታቸውን በፍቃዳቸው ኤክሰርሳይዝ እንዲያደርጉ ምንም አይነት በሃይማኖት ላይ ሬዚስታንስ እንዳይኖር ተቃውሞ እንዳይኖር የሃይማኖት ተቋማት ራሳቸውን ችለው በኢትዮጵያ ላይ ታሪካቸውን እንዲያስቀጥሉ። ነገር ግን ፖለቲካ በሃይማኖት ጣልቃ አይገባም፣ አንገባም። ስለዚህ እኛ የሁሉም ነፃ አውጪ ነን። የሙስሊሙም የኦርቶዶክስም የሁሉም። አማራ ስንል በማንነት ነው የተደራጀነው እንጂ በሃይማኖት አይደለም። ስለዚህ አማራነት ሁሉንም ሃይማኖት የሚያቀፍ ነው። ይሄን እንድታውቁ። ስለዚህ አንዳንዶቹ የኦርቶዶክስ አርጋ ያቀረ ይሄ ጠላት አጀንዳ ነው። ስለዚህ ምክንያቱም ምን ብለው ነው የሚያስቡት? ለምሳሌ ሆርን ኦፍ አፍሪካን ብትወስዱ በሰባት ሀገሮች ውስጥ 500 ሚሊዮን ሙስሊም ታገኛላችሁ፣ ህዝብ ታገኛላችሁ። 500 ሚሊዮን ህዝብ ታገኛላችሁ። ሆርን ኦፍ አፍሪካ እንግዲህ ቁጥሩ እንትን ልትል ይችላል። በዛ ሆርን ኦፍ አፍሪካ ሌሎች ሃይማኖቶች ማጆሪቲ ስለሆኑ ኦርቶዶክስ ማይኖሪቲ ስለሆነ ከቁጥር አንፃር ኦርቶዶክስ እንዲመታ ነው ፋኖ የኦርቶዶክስ ነው የሚሉት ማለት ነው። ይሄን እኛ እናውቃለን። ካልኩሌት አድርገው ነው ሰርተው ነው የሚሄዱ። ስለዚህ ምን ለማለት ነው? በቀጠናው ብቻ ሳይሆን በኢትዮጵያ ላይ ሌሎች ሃይማኖቶች በፋኖ ላይ እንዲዘምቱ ነው። ይሄ የነሱ አጀንዳ ነው። የፋኖ አጀንዳ ግን ለሁሉም ሃይማኖት እኩልነት፣ ለኢትዮጵያ መቀጠል፣ ለአማራ አንድነት ብቻ ነው። በቃ ይሄን እንድታውቁ፣ ይሄን ነገ እንድትመሰክሩ ነው። በተግባር ያያችሁ እንድትመሰክሩ። አንዳንዶቹ እነዚህ እኮ ከቲፒኤልኤፍ ይገናኛሉ፣ ርስት አሳልፈው ሊሰጡ ይሉናል። ማንነት አሳልፈው ሊሰጡ ይሉናል። መጀመሪያ ትሪቱ ማንነት ነው ብያቸዋለሁ። አንዱ ማንነት ነው። ይሄ ነው ማለት አንዱ ማንነት አማራንን ሚሊዮን ለማስከበር ራያ እኛን ዋጋ ይከፍላል። አብይ ውሸቱ አብይ አልካ እኛን ዋጋ ይከፍላል። እኛን ወንድሞቻችን ደብረ ዘይት ስንዋጋ፣ ጭና ስንዋጋ፣ ጠለም ስንዋጋ፣ ሁመራ ስንዋጋ ቲፒኤልኤፍን ተከዜን ያሻገረው እኔ ነኝ ነው ፋኖ የአማራ ልዩ ኃይል ነው፣ ሚኒሻ ነው ወይ ደግሞ ሌላው። ስለዚህ ይሄ ትርክት ምንድነው ነው? ቅድም እንዳልኩት ነው። ይሄ ውሸት ዋጋ የከፈልንበት ነገር እንዴት አሳልፈን እንሰጣለን? ዋጋ የከፈልኩበት እኮ እኔ ነኝ፣ የእናንተ ልጆች ናቸው። ስለዚህ እንዴት አሳልፈን እንሰጣለን? ይሄ
ጠላት የሚያስወራው ነው። ሁለተኛ የሚያስወራው ይሄ ነው። ሁለተኛ የሚያስወራው አንደኛ በሃይማኖት ይከፋፍለናል፣ ሁለተኛ ይሄን የሚያስወራው እነዚህ ሁለት ነገሮች እንዳሰሙ። ስለዚህ አንዱ ትሪት ህልውና ከሆነ፣ አንዱ ርስት ማስመለስ ከሆነ፣ አንዱ ስልጣን ከሆነ፣ አንዱ ኢትዮጵያ ማስቀጠል ከሆነ፣ አንዱ አማራነታችን ማስቀጠል ከሆነ ትክክለኛ ድርጅት ነው። ድርጅቱ ደግሞ ግቡንና አጠቃላይ ያለውን ስትራቴጂውን ይዞ ስለሚቀጥል ያንን እያያችሁ እየሰማችሁ በተግባር እያረጋገጣችሁ መደገፍ። በቃ ትግል በራሱ ድጋፍ ስለሚጠይቅ፣ ስለዚህ አጠቃላይ ሮድ ማፑ ይሄ ነው የሚለውን ነገር በደንብ እንድትይዙ ነው። ምናልባት ከወታደራዊ አንፃር እዚህ አካባቢ ሌላ አንዳንድ ነገሮች ካሉ፣ ግሰጻዎች፣ ምክሮች ካሉ፣ ሌሎች የምትመክሩ ግንባታዎች ካሉ፣ ሌሎች ነገሮችም ካሉ ከእናንተም ከጤና ማኳያ ካለ ያልታየም ነገር ሌሎች ነገሮች ይኖራሉና እነሱን የትኛውንም ጥያቄ እኛ ሊያስተካክለን የሚችል ልትነግሩን የምትችለው አንስታችሁ ልትመክሩን ትችላላችሁ፣ ሀሳብ ልትሰጡን ትችላላችሁ። አሁን በአካሄዳችንስ በህዝብ ሌጂቲሜት ለመሆን ምንድን ነው የሚያስፈልገን? ምን ጉድለት አለብን? ገና ስለሆን ብዙ ስህተት ይኖርብናል። ያን ስህተት ደግሞ እናንተ ካልነገራችሁ ማንም አይነግራም። ያንን ለመስማት በጣም ዝግጁ ነን ማለት። ከዛ ውጭ ግን መንግስት እንደ መንግስት ወይም ደግሞ ጠላት በሚያስወራው ፕሮፓጋንዳ ግን ተሸውዳችሁ ልጆቻችሁ ወንድሞቻችሁ ዋጋ እየከፈሉበት ያለውን 67 ሚሊዮን አማራ ዋጋ እየከፈለበት ያለውን ትግል ባልሆነ መንገድ ኢንተርፕሬት እንዳይደረግ እንደመነሻ እንዲሆን ነው። እንግዲህ ሌላ ጊዜ ደግሞ በሰፊው እንነጋገራለን። በኋላ በምታነሱት ነገር ደግሞ መመለስ ከሆነ እመጣለሁ። አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ እኔ ከመመሪያዎች መስራታችን ወንድሜ በተመሳሳይ። ስለዚህ በዚህ እርግጠኛ እንድትሆኑ በዛው ለማሳሰብ ፈልጌ ነው። ሌላው ከሀገር ሽምግልና አንጻር ያነሳቸው ትክክል ነው። የመጀመሪያው አንድ ልነግራችሁ የምፈልገው አፋብን ሲመሰረት ለአርበኞች ምክር ቤት እውቅና ይሰጣል። የአባት አርበኞች ምክር ቤት የሚባል ከድርጅቱ ፓራላል የተሰራ አባት አርበኞች ምክር ቤት እና አርበኛ መሳፍንት ተስፉ ሌሎች አርበኞች የሚኖሩ። ስለዚህ ለአባት አርበኞች ምክር ቤት እውቅና የሰጠ ነው። በአደረጃጀት እንኳን ኦፍ ኮርስ የሀገር ሽምግልና ታሪካችን እኛ ስልክ አላ እኛ በእኛ ብቻ ሳይሆን ነገ ፖለቲከኞች አጣልተናል ከትግራይ ህዝብ ከኦሮሞ ህዝብ ልታገኙ መታረቅ ነው። የጦርነት መጨረሻው ምንድነው? መጨረሻው ምንድነው? መነጋገር፣ ሌላ ነገር። ስለዚህ የጦርነት መጨረሻው ተኩስ አቁም፣ መነጋገር ነው፣ ድርድር ነው፣ በአጀንዳ መነጋገር ነው። በሀገር ጉዳይ የግል አጀንዳ የድርጅት አጀንዳ ያለው ካለ የግለሰብ አጀንዳ ወይም ደግሞ የኢትዮጵያ የማጥፋት አማራን የማጥፋት አጀንዳ ያለው ካለ አንተረም። ነገር ግን በአጀንዳ ጉዳይ ወደ ማለመጠ መነጋገር ነው። ስለዚህ ፖለቲከኞች ከትግራይ ህዝብ ከኦሮሞ ህዝብ አጣልተው ህገ መንግስት አጣልተው ነገ የሀገር ሽማግሌ ይሄ ድርድር የሚባለው አደራዳሪ ሀገራት የሚባሉት እኮ የሽምግልና ትልቁ ሌላ ነገር ነው። ወይ የሰው ብዛት ነው ወይ አደረጃጀት ነው፣ ሌላ ነገር ነው ይሄ ማለት ነው። ስለዚህ ድርጅቱም ለሀገር ሽማግሌዎች ለአባቶች እውቅና የሰጠ ነው። በዚህ የሀገር ሽማግሌዎች እንድትሸማቀቁ አንፈልግም፣ ስራቸውን ቀጥሉ። እዚህ ጋር ተያይዞ ከወንድሞች የተነሳው ወንድሞች ይፈልጋል ድርጅቱ ግን አማራነትን ከፍሎ አማራ አንድ ወታደር ነው የሚያስፈልግ። አንድ ወታደር ማነው? እሱ የአማራ ወታደር ስሙ ችግር የለም። እኛ አማራ ፋኖ እንለዋለን፣ ሌሎች ሚሊሻ ይሉታል፣ አድማ በተና ይሉታል፣ መከላከያ ችግር የለውም። ሰው ግን የአማራ ወታደር ማለት ምን ማለት ነው? በአጀንዳ መግባባት። በአጀንዳ ስንግባባ የአማራ ወታደር ማን እንደሆነ የዛኔ ይለያል። ስለዚህ አማራው ግን አንድ ወታደር ነው የሚያስፈልገው። ከዚህ አኳያ ከተግባባን አድማ በተናን የምንበለው ሚሊሻ የምንበለው በመከላከያ በብልጽግና መዋቅር ውስጥም ያለ አባቶች ስራችሁን ቀጥላችሁ አብረን እንድንሰራ እንዲመጡ እንፈልጋለን። ምን ነገሩ ከነሱ ጋር ምን ማለት
አሁን የታጁ ሰዎች አማራዎች ናቸው። አማራ ያልሆነ እዚህ ላይ ያለው ነገር ነው። እዚህ ውስጥ ያለው ነገር አማራ ያልሆነ ሰዎቹ ፊዚካሊ አማራ ናቸው። ስለዚህ እዚህ ጋር እነሱ ላይ ብልጽግና እዚህ ላይ በእነሱ ሰርቷል። ብልጽግና የሰራባቸውና እኛ ላይ ያለው ሀሳብ ተነጋግረን አንድ ከሆነ ምን ያጣላል? ሊያጣላን አይችልም። ስለዚህ አጀንዳ ነው አንድ የሚያደርገን ጎበዝ እንጂ ፊዚካሊ ሰዎቹ ምንም አይሆን። እኛ ሰብአዊነት እናውቃለን፣ ህግ እናውቃለን። ስለዚህ ፋኖ እንደ ሽፍታ ምናምን አይደለም። ህግ ያውቃል፣ ዲሞክራሲን ያውቃል። ስለዚህ በዛ ጋር ነው የሚታየው። ስለዚህ ስልጠናም ቢወስዱ እዚህ ላይ ያለውን ነገር ወደ ትክክለኛው ለማምጣት ነው። ፊዚካሊ ሰዎቹ ላይ ምንም ችግር የለውም። ነገ ከነገ በኋላ ደግሞ የአማራ ወታደር ስኖር ሞር እንግባባልና በዚህ ሰፋ አድርገን እንየው። እኔ እንደ አንድ አመራር በዚህ ጉዳይ ምንም አይነት ቅሬታ እንዳይገባቸው አፈጻጸምና ኦፕሬሽናል የሆነውን ነገር ግን ወንድሞች በኋላ ይገልጻል። ድርጅቱ ግን በዚህ አግባብ ነው የሚረዳው ነው። የአማራዎች ነን ካል እንግዲህ የአማራ ፋኖ ከተባለ የኢትዮጵያን ፋኖ ከተባለ ለ80 ዓመት ለ100 ዓመት ነው ተገዳይ 3 ዓመት 4 ዓመት የተጀመረ አይደል? የአማራ ትግል በአርበኝነት በፋኖነት ከ1930 ዓመት ጀምሮ ትግል የጀመረ ጣሊያን ከወጣ ጀምሮ እንግዲህ አደረጃጀታችን ይሄን የሚያሳይ። ከዛ በፊት ብዙ የአገራዊ ተጋድሎዎች አሉ። ነገር ግን ያችን ጊዜ በመስ ይሄ ነው። ስለዚህ ከዚህ ብዙ የተወለደው የእናንተ ልጅ ነው። አማራ ፋኖ የእናንተ ልጅ ነው። የተመለከተ ፋኖ ነው ታገለ። አሁን ደግሞ በፋኖነቱ አደረጃጀት ፈጠረ፣ ድርጅት ወለደ። ድርጅት ስልት ነው መታገያ። እኔ እንደ ግለሰብ ታግዬ ውጤት ስለማላመጣ በቡድን ተሰባስበን በህግ ተመርተን ሪዮት አስቀምጠን ድርጅት ሆነ። ስለዚህ ድርጅቱ የማንም ማለት የማን ነው? የአማራው ነው። የእናንተ ልጆች የእናንተ ነው። ይሄ ድርጅት ብቻውን ውጤት ሊያመጣ አይችልም። የሌሎችን ይሁንታ ከሌሎች ጋር አብሮ መስራትን ይጠይቃል። ስለዚህ በድርጅቱ የምናስፈጽመው ማንኛውም የአማራነት ጉዳይ የሌሎችን እገዛ እንደሚፈልግ፣ የእናንተን እገዛ እንደሚፈልግ፣ የህዝባችን እገዛ እንደሚፈልግ እንድታውቁ። የአማራ ድርጅት ተፈጥሯል። አፋብን አንድ ድርጅት አለ። አንድ አማራን አንድ ሀገር አለ። ምን ያለ ሪዮት አለው፣ ቅድም እንዳልኩ አሰራር አለው፣ ህግ አለው። አባቴ ቅድም ሲናገሩ በመመሪያ ታምናላችሁ ወይ በህግ ታምናላችሁ? ታዲያ እናምናለን። እኛ እኮ ምንዋጋቸው እኮ በህግ አላምን ብሎ ህጋዊ ስለሆነ ያወጡትን ህገ መንግስት እኮ አያከብሩት። ለምሳሌ የመናገር መብት ህገ መንግስቱ ይናገራል፣ እነሱ ግን አያከብሩት። የተናገረ ጋዜጠኛ ሁሉ ያስራል። ለዛ ነው የምንዋጋቸው። ስለዚህ መመሪያችንማ እንኳን እኛ ያወጣነው ሌሎች ያወጡትን እንኳን እየተገዛንበት ቆይተናል። ስለዚህ ያወጣነው መመሪያ እንከተላለን፣ እንገዛለን፣ እናከብራለን። በዚህ እርግጠኛ እንዲሆኑ አባቴ ይፈልጋል። ድርጅት ስንል ህግ አለው፣ አሰራር አለው፣ ከላይ ወደ ታች ሰንሰለት አለው። አንድ ዲሲፕሊን ነው፣ አንድ መመሪያ ነው። ያን እናከብራለን። ከድርጅት አመራር ከሊቀመንበር እስከ ተራ አባል። አድማጭ ተመልካቾቻችን አብራችሁን ስለነበራችሁና ሀሳብ አስተያየትም እየሰጣችሁን ስለቆያችሁ እጅግ አድርጌ እያመሰገንኩኝ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ሜጀር ጄኔራል ውባንታ አባተ አንደኛ ኮር የምትገኙ የፋኖ አመራሮች ከፍተኛ አስተዋጽኦ እያደረጋችሁ ነው ያላችሁትኝ። አጠቃላይ በግብረ ኃይል ደረጃ ተመድባችሁ እየሰራችሁ ያላችሁበትም ሁኔታ በጣም ከፍተኛ ውጤት እያመጣ እንደሆነ በተግባርና በስራ እያየን ነው። እንግዲህ በሌላ ጊዜ ሌሎች የከፍተኛ አመራሮችንም በሁሉም ዘርፍ እያደረጉ ያሉትን እንቅስቃሴ
ለአድማጭ ተመልካቾቻችን ይዘንላችሁ የምንቀርብ ይሆናል። በድጋሚ ሰላም ሁኑ። Mm-hmm.